በጋራ የመኖርና የጋራ ተረክን ማስፋት ለኢትዮጵያ አለፍ ካለም ለአፍሪካ በእጅጉ አስፈላጊ ነገር ነው። ይህ አስፈላጊ ነገር ግን እንዲሁ በዋዛና በቀለለም ይከወን አይደለም። አዎንታዊ የሆኑ ተረኮች አሉ፣ አሉታዊ የሆኑ መስተጋብሮች አሉ። የተረክ ውጤት የሆነው መስተጋብር በአሉታዊ መንገድ ሊገለጽ ይችላል፣ በአዎንታዊ መንገድ ሊገለጽ ይችላል። አዎንታዊ መስተጋብር መፍጠር ማለት በቀላል ቋንቋ 5C ፖዚቲቭ ኢነርጂ ራዲዬሽን ነው። 5C ብላችሁ በቀላሉ ማያዝ ትችላላችሁ። አንደኛው ሲ ኮመን ጎል ነው፣ የጋራ ግብ፣ የጋራ ዓላማ፣ የጋራ አጀንዳ፣ ሰብሰብ የሚያደርገን የጋራ ራዕይ፣ የኔ የምንለው ነገር ከውስጡ ሊነገር ሊቀዳ የሚችል ኮመን ጎል መያዝ ነው የመጀመሪያው። ሁለተኛው በዚያ ጎል ላይ መግባባት ነው፣ ኮንሰንሰስ ነው። ያ ራዕይ፣ ያ ሐሳብ፣ ያ ትልም የኔም ነው ያንተም ነው ያንቺም ነው ብሎ ኮንሰንሰስ መፍጠር ነው። ከተግባባንበት በኋላ ሶስተኛው ሲ ኮኦፕሬሽን ነው፣ መተባበር ነው። ምንም አይነት ምርጥ ሐሳብ ቢኖረን በዚያ ሐሳብ ላይ ብንግባባ በየደረጃው ያለ አመራር በየደረጃው ያለ ዜጋ ከልቡ የማይተባበር ካልሆነ በስተቀር ኮኦፕሬሽን ከሌለ በስተቀር አይሳካም። ለምሳሌ ግሪን ሌጋሲ ይሄ በዓለም ላይ ካሉ ልምምዶች ገዘፍ ያለው ነው። አንዳንድ ሰዎች እንደሚተርቱት ሳይሆን ኢትዮጵያ ፕራክቲካሊ በዚህ ረገድ ለየትኛውም ሀገር ምሳሌ የሚሆን ስራ ሰርታለች። ምን ስለሆነ የኢንቫይሮንመንታል ችግር ያገባናል ብለን የጋራ አጀንዳ ነው ስላል ስለተግባባንበት ሁሉም ከልቡ መሳተፍ ስለቻለ። ለምን ተሳካልን ካላችሁ ሁላችን ስላመንበት የጋራ ግባችን ስለነበረ ስለተግባባንበትና ስለተባበር ነው። አራተኛው ሲ ኮሚትመንት ነው። አር ዊ ኮሚትድ ለምንለው ለዛ ቪዥን ለዛ እሳቤ እያንዳንዱ ግለሰብ ራሱን ለማድከም ለመትጋት ለመስራት ለመታመን ኮሚትድ ነው ወይ? ኮሚትመንት በጣም ወሳኝ ነገር ነው። አንዳንድ ሰው 100 ችግኝ፣ አንዳንድ ሰው 40 ችግኝ፣ አንዳንድ ሰው 20 ችግኝ ተክሎ ከሆነ በእነዚህ ሰዎች መካከል ያለው ልዩነት ኮሚትመንት ነው። ኮሚትመንት ነው። አምስተኛውና ቁልፉ ነገር ለቀና መስተጋብር ለፖዚቲቭ መስተጋብር ክሊን ሃንድ ነው። ሌባ ራእዩ ምንም ቢሆን ምንም ቢወያይ ምንም ቢግባባ ጠብ ያለች ፍሬ አያመጣም። ለጊዜው ሊዘንጥ ይችላል፣ ግን የመከነ ነው። እጅህ ንጹህ መሆን አለበት። እጅ ንጹህ ሲሆን ትደፍራለህ፣ ልበ ሙሉ ትሆናለህ። የምታስበውን ነገር ለመከወን አትቸገርም። ስትነካካስ ሰው አያውቀውም፣ አንተ ግን ታውቀዋለህ። እጀ ንጹህ መሆን ያስፈልጋል። እጀ ንጹህ ወደ ልበ ንጹህ ወደ አእምሮ ንጹህ የሚያድግ ቢሆንም እነዚህን 5 ሲዎች ያሟላ ፖዚቲቭ መስተጋብር ሀገርን፣ ሰፈርን፣ ቤተሰብን፣ አህጉርን ወደ ብልጽግና ይወስዳል።